በጭንቀቴ ጊዜ እግዚአብሔርን ጠራሁት። ይህንን ኃይለ ቃል ተጽፎ የምናገኘው በመዝሙረ ዳዊት መዝሙር 17 ተራ ቁጥር 6 ላይ የሚገኝ ቃል ነው። እንግዲህ ይህንን ቃል የተናገረው መዝሙረኛው ዳዊት ልበ አምላክ ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ረከብክዎ ለዳዊት ገብርየ ብእሴ ምእመነ ዘከመ ልብየ ታማኝ አገልጋይ የሆነ እንደ ልቤ ብሎ እግዚአብሔር የመሰከረለት ልበ አምላክ የተባለ እስራኤላውያንን 40 ዘመን የመራ ያስተዳደረ ንጉስ፣ ካህን፣ ነቢይ፣ ታላቁ ነቢይ ዳዊት ተናግሮልናል ማለት ነው። በጭንቀቴ ጊዜ እግዚአብሔርን ጠራሁት ያለ በምን ምክንያት ነው? ሶበ ተመንደብኩ ጸወይክዎ ለእግዚአብሔር፣ በጨነቀ ጊዜ እግዚአብሔርን ጠራሁት። ሰው እግዚአብሔርን የሚጠራው በጭንቀቱ ጊዜ ብቻ አይደለም። ሰው እግዚአብሔርን ሊጠራ የሚገባው ስላጣ አይደለም። ሰው እግዚአብሔርን ሊጠራ የሚገባው ስለታመመ ብቻ አይደለም። እግዚአብሔርን ሰው ሊጠራው የሚገባው በሐዘኑም፣ በደስታውም፣ በማግኘቱም፣ በማጣቱም፣ በበሽታውም፣ በጤናውም እግዚአብሔርን ማመስገንና መጥራት አለበት። ልበ አምላክ ዳዊት ግን ብዙ ጭንቀትና መከራ ያሳለፈ ሰው ነው እና ይህ ሰው በጨነቀ ጊዜ እግዚአብሔርን ጠራሁት አለ። ምንድነው ጭንቀቱስ? ምን ነው የደረሰበትስ መከራና ጭንቀት ምን ነው ከተባለ እግዚአብሔር ነብዩ በእስራኤላውያን የነገሰ የቂስን ልጅ ሳኦልን ከሻረ በኋላ ዳዊትን በሳሙኤል ምክንያት እንዲነግስ አድርጎ ነበረ። ከዚህ በኋላ ይህ ዳዊት ሀብተ ኃይል ተሰጥቶት ነበረ። ሲነግስ ሳሙኤል ሲቀባው ቀርነቅቡን ሲቀባው 7 ኃይላት አድረውበት ነበርና የኢሎፍላውያንን ጦር መሪ የነበረ ኃይለኛ የነበረ በጉልበቱ ይመካ የነበረ በማንነቱ ይታበይ የነበረ ጎልያድ የሚባል ሰው ነበር። ይህ ጎልያድ የሚባል ሰው እስራኤላውያንን ለመውጋት ለማሸነፍ ድል ለማድረግ ወጥቶ ነበረ። ዳዊት ግን በዚህ ጊዜ አብሮ ሄዶ ነበረ። እሱን ለመውጋት ወጥቶ ስለነበር በዚህ ጊዜ ሳኦል በዳዊት ላይ ቀና ይላል። ቅናቱ ምንድነው ከተባለ ይህ ዳዊት ጎልያድን ድል ማድረግ ስለቻለ ነው። ዳዊት ደግሞ ሕፃን ብላቴና ነበረ። ከዚህ በኋላ ጎልያድን ከገደለ በኋላ በእስራኤል ሀገር የነበሩ ሴቶች ወይዛዝርቶች ዳዊት 10,000 ገደለ፣ ንጉሱ ሳኦል ግን 1,000 ገደለ እያሉ ይዘፍኑና ያጨበጭቡ ነበረ። በዚህ ጊዜ ሳኦል ቀና። እንዴት እኔ ንጉሱ ተቀምጬ ይህ የእሴይ ልጅ በግ ሲጠብቅ የነበረ ልጅ እንዴት ዛሬ ሰዎች ሊያደንቁት ይችላሉ? ስለዚህ ብላቴና የቀረው እኮ መንግስት ንጉስ መሆን ብቻ ነው የቀረው። ስለዚህ እሱ እንዴት ሊደነቅ ይችላል ነው ባለውበት ብሎ ቀናበት። ከዚህ በኋላ ሳኦል ዳዊትን ማሳደድ ጀመረ። ካደረበት አያውለው ነበረ፣ ከዋለበት አያሳድረው ነበረ። ዳዊትም ነገር ግን የሚገርማችሁ ነገር እኮ የልጅ ባሉ ነው። ዳዊት ለሳኦል የልጅ ባሉ ነው። ድል ስላደረገለት ሜልኮል የምትባለው ልጁ እንድሮለት ነበረ። ነገር ግን ጠላቱ አይመስልም ነበረ። ዳዊትን ሲያገኘው ደስተኛ ነው። ነገር ግን በውስጥ ሊገለው ዳዊትን ይፈልገው ነበረ። የሚገርመው ነገር ደጉ ነገር ሜልኮል ዳዊትን ተወደው ነበረ። አታስመስልም ነበር። እውነቷን ተወደው ስለነበር አባቴ ሊገልይሻል ይፈልጋል፣ ስለዚህ ዳዊት ከዚህ ጥፋ አለችው። በዚህ ጊዜ ሚስቱ ዳዊትን አሾልካ ሰደደችው፣ ጠፋ። የሄደውም ወደ በረሃ ነው። በበረሃ ቦታ ተሰደደ። በነበረበት ቦታ እንኳን ሆኖ ሳኦል ያስፈልገው ነበር ሊገላው። በዚህ ጊዜ ዳዊት በጭንቀቴ ጊዜ እግዚአብሔርን ጠራሁት አለ። ከተሰደደበት ቦታ ሆኖም የሚገርማችሁ ነገር ድጋሜ አውቲዝራማ በሚባል ከነብዩ ሳሙኤል ጋር ቦታ ሳለም ሳሙኤል እየመከረው አይዞ ዳዊት ልጅ እያለ እያበረታታው ነበረ። በዚህ ጊዜ ግን ሳኦል አሁን ድጋሜ ሊገለው ሌላ ሰው ፈለገ። እነዛም ሰዎች ሄደው ዳዊትን አጡት፣ ሸሸ። ከዚህም ተሰደደና ምን ሄደ መሰላችሁ? ከጠላቶቹ ሀገር ጌት በሚባል በዚሁም አርማሁስ የሚባል ንጉስ በነበረበት ቦታ ሄዶ ተቀመጠ። ይህ አርማሁስ የሚባል ሰው የጎልያድ ወገን ስለነበረ ሊገለው ፈለገ። ዳዊት ግን እግዚአብሔር ጥበቡን ገለጸለትና ሞኝ መስሎ በከተማው ይዘፍን ጀመር። ዳዊት ከበሮ ይዞ ሞኝ መስሎ ዳዊት ያጨበጭብና ይዘፍን ጀመረ። የጌት ንጉስ ምን አለ መሰላችሁ? እንዴ ይሄንንማ እንዴት እገለዋለሁ? ራሱ የሞተ አይደል? እንዴት ይሄ ብቻውን ሲጫወት ይዘፍን የሚውል ሰው እንዴት ይሄን እገለዋለሁ አለ።
በጭንቀቱ ጊዜ እግዚአብሔርን ጠራው። አያችሁ፣ እግዚአብሔር ስንጨነቅ የሚያድነን በብዙ ምክንያት ነው። ዳዊት ስለተጨነቀ የሚያመልጥበት ምክንያትን ከማን አገኘ? እግዚአብሔር ጥበቡን ገለጸለት። ሞኝ መስሎ ከሞት ዳነ ማለት ነው። በጭንቀቴ ጊዜ እግዚአብሔርን ጠራሁት አለ። ነገር ግን ከመጨነቁ በፊትም ዳዊት እግዚአብሔርን ያመሰግነውና ይወደው ይጠራውም ነበረ። ቁጥር 1 ላይ ምን ይላል መሰላችሁ? መዝሙር 17 ቁጥር 1 ላይ አፈቅረከ እግዚኦ ባሕልየ፣ አቤቱ ጌታዬ ሆይ በፍጹም ኃይሌ እወድሃለሁ አመሰግንሃለሁ ይላል። እግዚአብሔር አምላኬ ኃይሌ ወፀወኔ ወመድኃኒየ፣ ብሰደድ መጠጊያዬ ነህ፣ ብዋጋም ኃይሌ ብርታቴ ነህ፣ ብራብም የምጠግብ አንተ ነው፣ ብጠማም የምረካ ባንተ ነው። ስለዚህ ጌታዬ ሆይ እወድሃለሁ አመሰግንሃለሁ ይላል ዳዊት። ብዙ ሰዎች የሚገርመው ነገር እግዚአብሔርን የሚያመሰግኑት ስለተደረገላቸው ብቻ ነው። እግዚአብሔርን የሚፈልጉት ስላጡ ብቻ ነው። ዳዊት ግን ገና ከእናቴ ማህፀን ጀምሮ አንተ ተጠብቀኝ ነበረ፣ ስለዚህ ጌታዬ ሆይ በዚህ ነገር ሁሉ አንተ እወድሃለሁ ይላል ዳዊት። እግዚአብሔር መመኪያዬ ነው፣ ረዳቴም ነው፣ እግዚአብሔር ታማኝ ጓደኛዬ ነው ይለዋል። ለምን? የጨነቀውን የሚያወያየው መከራውን የሚነግረው ለማን ነበር ከተባለ ለልዑል እግዚአብሔር ነው። ምክንያቱም እግዚአብሔር የተጨነቁትን የሚረዳ፣ የወደቁትን የሚያነሳ፣ የተረሱትን እንደገና በሕይወት የሚያቆም ነውና እግዚአብሔር መመኪያዬ ነው ረዳቴም ነው። እኔም እግዚአብሔር ረዳቴ እንደሆነ እታመንበታለሁ። አምላኬ ረዳኤ የውእቱ የከል ቦቱ፣ እንደሚያድነኝም እግዚአብሔር በስደት ቦታም አብሮኝ እንደሚሆን በእግዚአብሔር አምናለሁ። ምንም መከራና ጭንቀት ቢደርስብኝ እግዚአብሔር ከጭንቀቴ ያድነኛል ይላል ዳዊት። እግዚአብሔር ከጭንቀቴ ያወጣኛል፣ ያድነኛል። ምክንያቱም እግዚአብሔር የሚሳነው ነገር የለምና። እግዚአብሔርን እኛ መጠየቅ ብቻ ነው ከኛ የሚፈለገው። በንጹህ ልብ ሆኖ እግዚአብሔር ለጠየቁት መልስ የማይሰጥበት ምክንያት የለም። እንተ ሶበ ጸዋዕክዎ ወድኅንም ጸርየ፣ በጠራሁት ጊዜም በለመንኩት ጊዜም ከጭንቀቴ ከመከራ እድናለሁ። የዳዊት ምስጋናም የሚገርም እኮ ነው። ተሰዶ እያለም እግዚአብሔርን ያመሰግን ነበረ። የሚበላው አጥቶ እኮ ነው። የሚገርማችሁ ዳዊት በስደት ላይ እያለ ነብዩ ሳሙኤል በነበረበት በቤተ መቅደሱ ሄዶ 3 ቀን ሙሉ ምግብ አልበላም ነበር ዳዊት። እና ሄዶ ነብዩ ሳሙኤልን የሚበላ አለ ሆይ አለው። ነብዩ ሳሙኤል ከቤተ ክርስቲያን ማለት ከቤተ መቅደስ ነበርና ምን የሚበላ ነገር የለም። አይ የሚበላ ነገር እኮ የለም ምን ልስጥ ሲለው፣ አይ እኔ 3 ቀን ስለሆነኝ ምንም ነገር አልቀመስኩም፣ ስለዚህ እንደምታደርግ አድርገህ ስጠኝ አለው። ከዚህ በኋላ ነብዩ ሳሙኤል ለቤተ እግዚአብሔር የመጣውን መስዋዕት ለቤተ እግዚአብሔር የቀረበውን ነገር ለነብዩ ዳዊት ሰጠው። ምክንያቱም ይህ ዳዊት የእግዚአብሔር ሰው ነው። በእግዚአብሔር ፈቃድ ነው የነገሰ፣ በጉልበት አይደለም ዳዊት የነገሰው። በእግዚአብሔር ፈቃድ በነብዩ ሳሙኤል አማካኝነት ነውና የነገሰው። ስለዚህ በተጨነቅኩ ጊዜ በለመንኩት ጊዜ ከጠላቴ ከጨነቀኝ ነገር ሁሉ ድናለሁ። ሰው የሚገርመው ብዙ ጊዜ ሰው ሞኝነቱ የምንመለከተው ከመጽሐፍ ቅዱስ የማይማር ከአባቶቻችን ታሪክ የማይማር ለምን ይመስላችኋል? ሰው ሲጨንቀው አሁን የት ቦታ ነው የሚሄደው? መጀመሪያ ላይ ታሞ ከሆነ መጀመሪያ የት ይሄዳል? እንደው በዚህ የባህል ሕክምና ባለበት አካባቢ ይሄዳል። ከዛ ሄዶ ወጩ ምኑ አልቻለው ሲል ደግሞ ወደ ጸበል ቦታ ይሄዳል። አሁንም ከጸበል ቦታ ደግሞ የሆነ 1 ሳምንት እንደተቀመጠ ተስፋ ይቆርጣል በቶሎ። አሁን ደግሞ ይመለስና ወደ ጠንቋዩ ይሄዳል። ከዛ ሄዶ ሰው ጠላት እንኳን በስቶበት ከሆነ ምን ይላል መሰላችሁ? እንደው ጠላት በስቶብኝ ነበርና እንደው ብታጠፋልኝ። አሁን እግዚአብሔር ሰዎች እንኳን ያጠፋም፣ ጠንቋዩ ሊያጠፋ አይችልም። እግዚአብሔር ካልፈቀደ ማንም ሰው አይጠፋም። የሚገርመው ነገር የሰው ሞኝነቱ ጠንቋይ ቤት እየሄደ ምን ይላል መሰላችሁ? ጠንቋዮቹም በእርግጥ ያው ለነሱ እንጀራ መብያ ሆኗቸው ይሆናል። ብር እናባዛለን፣ ውጭ ሀገር መሄድ ለሚፈልግ ወደ ውጭ ሀገር እንሰዳለን፣ ለቁማር ለሎተሪ እያሉ ይለጥፋሉ። ሰው እዚህ በኋላ ይደውልና ምን ይላል? እዛ በየፌስቡክ እያየ ሎተሪ እንዲደርስ ይፈልግ ነበር ብትሰራልኝ ይለዋል። ሎተሪ እሱ የሚሰራ ቢሆን ለምን ራሱ ሰርቶ ለምን አይቀየርም? ብር የሚያባዛ ቢሆን ለምን ከእናንተ 10,000 ብር 5,000 ብር አምጡና ላባዛ ለምን ይላል? ራሱ አባሶ ሰዎችን ለምን አይረዳም ነበር? የሰው ሞኝነት በጣም የሚገርመኝ ነገር አለ። ውጭ ሀገር ይሰዳለው ይላል። ነገር ግን እሱ እኮ ከዚህ ሆኖ አይደለም ውጭ ሀገር ከሚፈልገው መዝናኛ ቦታ እኮ መሄድ የማይችል ሰው እኮ ነው ያ ሰው። መሄድ የሚችል ቢሆንማ ራሱ ይሄድ ነበር እኮ። ነገር ግን ዳዊት በጨነቀው ጊዜ ወደ ሟርተኞች ወደ ቢጽ ወይም ደግሞ ወደ አስመሳዮች አይደለም የሄደው። ዳዊት የጠየቀው በጨነቀው ጊዜ ማን ነው ካላችሁኝ እግዚአብሔርን ነው። ምክንያቱም የጭንቀት ሁሉ ፈች ማን ነው ከተባለ እግዚአብሔር ነውና። በጨነቀ ጊዜ እግዚአብሔርን ጠራሁት
ወሰምአኒ በደብረ መቅደሱ ቃሌ እግዚአብሔርን በሰማያዊት መቅደሱ ሆኖ ልመናዬን ጩኸቴን ሰማኝ ይላል። እግዚአብሔር የማይሰማበት መንገድ የለም። እግዚአብሔር ከልብ ከጠራ ነው ማናቸውንም ሰው ይሰማል። ታናሽ ነህ ታላቅ ነህ ደሃ ነው ሀብታም ነው ሳይል እግዚአብሔር ይሰማል። ይሄ ብቸኛ ነው ይሄ ወገንተኛ ነው አይልም። እግዚአብሔር የሁሉ አምላክ ነውና እግዚአብሔር ይሰማል። ዳዊት ግን ስለተደረገለት ብቻ ሳይሆን ስለደረሰበት መከራ ሁሉ እግዚአብሔርን ያመሰግን ነበረ። ብዙ ቅዱሳን አባቶቻችን ያለፉት በዚሁ መከራ ነው። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ላይ ምን ይላል መሰላችሁ? እናንተ ጭንቀት የበዛባችሁ መከራ ያሰቃያችሁ በደዌ የተያዛችሁ ኑ ወደ እኔ ይላል። እኔም ከደዌያችሁ ከጭንቀታችሁ አድናችኋለሁ። ንዑ ሀቤ ኩልክሙ ስሩሃን ወክቡዳነ ጾር ወአነ አዕርፈክሙ። እኔ ረፍትን እሰጣችኋለሁ፣ የምትሹትን ነገር አደርግላችኋለሁ፣ ወደ እኔ ኑ ነው ያለው ራሱ ባለቤቱ እግዚአብሔር። ዳዊት ሲጨንቀው ወደ ማን ጸለየ? ወደ እግዚአብሔር ነው። እግዚአብሔርን ብቻ ነው የጠየቀው። ምክንያቱም የጭንቀት ፈች እግዚአብሔር ስለሆነ። አሁንም መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ተራ ቁጥር 20 ላይ ምን ብሏል መሰላችሁ? እውነት እውነት እላችኋለሁ እናንተ በዓለም ስትኖሩ መከራ ይበዛባችኋል፣ ፈጽማችሁ ታለቅሳላችሁ፣ ፍጹም ሐዘን ይደርስባችኋል፣ ዓለም ግን ደስ ይለዋል። ሰው ከእግዚአብሔር ጋር መልካም መንገድ ሲጀምር መከራ ይደርስበታል። ከእግዚአብሔር ጋር ጉዞውን ሲያደርግ ብዙ ፈተና አለው። ሰው በትዳር ሕይወት ሲሄድ ብዙ መከራ አለው። ምክንያቱም ትዳር የተቀደሰ ዓላማ ነውና ሰው ወደ ቤተክርስቲያን ሲጓዝ ዘላለማዊ ሕይወትን የሚያገኝበት ስለሆነ ሰይጣን ወይም ደግሞ ዲያብሎስ የተለያየ ወጥመድን ያዘጋጃል። ነገር ግን ወዓለም እሰይት ፌሳ ዓለም ግን ደስ ይለዋል ማለት በዓለማዊ ሰው ለስጋው ብቻ የሚያስብ ከሆነ ደስተኛ ሆኖ መኖር ይቻላል። ነገር ግን የእግዚአብሔር መንግስት እያሰቡ ይቻለም የምታልፍ መሆኗን እያሰበ ሰው የሚኖር ከሆነ ግን ብዙ ፈተና ሊደርስበት ይችላል። ነገር ግን ፈተናው ዘላለማዊ አይደለም። ምክንያቱም የዚህ ዓለም ፈተና አላፊ ነው። የዚህ ዓለም መከራ ጠፊ ነው። የዚህ ዓለም በሽታ ጊዜያዊ ነው። የዚህ ዓለም ደዌ ነገ ይፈወሳል፣ ነገ ይለቃል መቸገሩ። ነገር ግን የማያልፈው የዘላለማዊ መከራ ግን መቼም ሊለቀን አይችልም። አንዴ ከተፈረደብን ተፈረደብን ነው። ማንም ሊያድነን ሊያወጣን አይችልም። ታዲያ ለዚህ ለጊዜያዊ ኑሮ የትኛው ነው ሰው የሚያስጨንቀው? የሚገርመው ነገር ሰው ትንሽዬ ጊዜ ለኮንትራቱ ኑሮ ይጨነቃል። ለነፍሱ ለስጋው ሌትም ቀንም ይደክማል፣ ያጭበረብራል፣ ይዋሻል፣ ሰዎችን ይክዳል፣ ጓደኛውን ይከዳል። ለማታልፈው ዓለም መንግስተ ሰማያት ግን አንድም ሰዓት ዋሽቶ እንኳን ጓደኛውን ትቶ ወደ ቤተክርስቲያን የሚመጣ ሰው እኮ የለም። ለጓደኛው ብሎ እኮ ሱስ ቦታ የሚውል ሰው የለም እንዴ? ለጓደኛው ብሎ ሱስ ቦታ የሚውል ሰው አለ። ይሄ እኮ በጣም ስህተት እኮ ነው። ብትችሉ አምጡት፣ ባትችሉ ግን ተለይታችሁት ነው። ሰው መኖር የሚገባው ስለ ሰው ብሎ ሳይሆን ስለ እግዚአብሔር ነው። አላ ሐዘንክሙ ፍስሐ ይከውነክሙ። ያ ሐዘናችሁ ዛሬ የተቸገራችሁት መቸገር በኋላኛው ኢየሱስ ክርስቶስ አልፋ አእላፍ መላእክቱን አስከትሎ በሚመጣ ሰዓት ፍጹም ደስታ ይሆናችኋል። ምክንያቱም በዛን ሰዓት እናንተ የአባቴ ቡሩካን ኑ ወደ እኔ ወደ ቀኝ ግቡ፣ ወደ መንግስተ ሰማያት ሄዱ ግቡ ሲል፣ ነገር ግን በዚህ ዓለም ተድላ ደስታውን የፈጸመ የጨረሰ ሰው ግን ወደ ሲኦል ሂድ አንተ የሰይጣን መልእክተኛ ተብሎ ሂድ ሲባል የማያልፍ መከራ ሲያገኘው ይጨነቃል። መከራው ጽኑ ይሆንበታል። ከዚህ ዓለም መከራ ማለት ነው። ለምን ከተባለ አንድ ሴት በዚህ ዓለም ልጅ ስትወልድ ምጥ በደረሰባት ጊዜ ትጨነቃለች። በጣም የማታስበው ነገር የለባትም። ድጋሜ እንደማትወልድ ነው የምታስበው። እንዳሁኑ እንደ ዘመናው አይደለም። አሁን እንኳን መታመም መጨነቅም ያለ አይመስለኝም። ብቻ ግን በገጠር አካባቢ እንዳለውና እንደሚደረገው ከሆነ ብዙ እናቶቻችን እያማጡ የሚባል መውለድ አለ። በእርሱ ምክንያት ብዙ ጊዜ ይጨነቃሉ። እንደዚህም ሁሉ በዚህ ዓለም ስትኖሩ እናንተ ትጨነቃላችሁ፣ አይሳካላችሁም፣ መከራ ይደርስባችኋል። ነገር ግን ይህ መከራው ፍጻሜ የለውም። ይህች ሴት ስትወልድ ትጨነቃለች፣ ልትወልድ ስትል ትጨነቃለች። ከወለደች በኋላ ግን መከራዋን ታስባለች? በኋላ አታስበው። የሚያምር ልጅ ወልዳ ስታቅፍ ደስተኛ ነው የምትሆነው። የመጀመሪያውን ስቃይ አይደለም የምታስበው። ሰውን በዚህ ዓለም ሲኖር የሚጨነቀውን መከራ የሚያገኘውን መከራ በኋላ መንግስተ ሰማያት ሲሰጥ ነው የዚህን ዓለም መከራ መርሳት የሚችለው። ወደ ጀርባ ነው የሚመለከተው። ምክንያቱም ያ የማያልፍ ዘላለማዊ ደስታን ማግኘት ስለሚችል በዚህ ምክንያት የዚህን ጊዜያዊውን ኃላፊውን መከራ እንደምንም ነገር ሊቆጥረው አይችልም። ምክንያቱም እግዚአብሔር ራሱ ልበ አምላክ ዳዊት አሐዘኒ ጻዕረ ሞት ይላል። ለሞት የሚያበቃ መከራ አገኘኝ፣ ደረሰብኝ ይላል።
ልበ አምላክ ዳዊት እኮ ነው ለሞት የሚያበቃ መከራ። ምክንያቱም ሳኦል ሊገለው ስለነበረ የሚፈልገው ለሞት ነበር እሱ ወስኖ የነበረ። ሙቻለሁ አብቅቶልኛል ብሎ ወደ በረሃ ተሰዶ ነበረ። የሚገርመው ነገር ብዙ ሰዎች ሞታቸዋል አብቅታቸዋል ተብሎ ሰዎች ረስተዋቸው ሐኪም ቤት እንኳን ሄደው በየሆስፒታሉ ዶክተሮች ምን ይሏቸዋል መሰላችሁ? አንተ አትረባም፣ እጅህ ይቆረጣል፣ እግርህ ይቆረጣል፣ ከዚህ በኋላ ይሄን ያክል ጊዜ የቀረ ተብሎ የሚያውቅ ሰው ሁሉ አለ። እንደዛም ሆኖ ግን ተረስተው የነበሩ ሰዎች በእግዚአብሔር ቸርነት በቅዱሳን አማላጅነት በተለያዩ ጸበል ቦታዎች ሲድኑ ገጥሟቸው ያውቃል? እግዚአብሔር እኮ ቸር ነው። የተረሱትን እኮ የሚያነሳ እኮ ነው እግዚአብሔር። ልበ አምላክ ዳዊት ለሞት የሚያበቃ መከራ አገኘኝ፣ አሐዘኒ ጻዕረ ሞት ወዊዛ አመጻ ሆከኒ፣ የበደል ፈሳሽ ማስቸገረኝ ይላል። ወበጽሐኒ ለመቃብር የሚያበቃ መከራም እንዲሁ አገኘኝ። ለምን ሞቷል ተብሎ ነበረ። ዳዊት ለመቃብር የሚያበቃ መከራ ደረሰብኝ አገኘኝ፣ ነገር ግን ከዚህ ሁሉ የምድነው በአንተ ነው ጌታዬ፣ ቃሌንም በመቅደስ እውነት ሰማኸኝ። ሞተዋል ተብሎ የነበሩት ዛሬ ሕፃኑ ቂርቆስና ቅድስት ኢየሉጣ ብታስቡ ሞተዋል ተብለው ለሞት ተወስኖ ወደ ፈላ እሳት ተከተው ነበረ። በዛ አካባቢ የነበሩ የሚያዩ ሰዎች በፈላ እሳት ገብተው ስለነበረ ሞተዋል ብለው ነበር የሚያስቡ። ነገር ግን እግዚአብሔር እንዲሞቱ አይፈቅድም። ምክንያቱም እነርሱ ጭንቀታቸውን ለማን ሰጠው ነበረ? ያ ንጉሥ እንኳን ከኔ እጅ የሚያድናችሁ ማን ነው? ማን ያድናችኋል ብሏቸው ነበረ። ነገር ግን እነርሱ የንጉሱን ዛቻ ሊፈሩ አልቻሉም። አንተንና እኛን የፈጠረ እግዚአብሔር ያድነናል ብለው አምነው ስለነበረ ከሙተው ታጠለውበት ከነበረው እሳት ዳኑ። ገብተውበት የነበረው እሳት የሚያስፈራው እሳት ቀዝቃዛ ሆነላቸው። መከራው እንደ ደስታ ሆነላቸው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ስለእናንተ በሚቀበለው መከራ ደስ ይለኛል። በቆላስይስ መልእክቱ ምዕራፍ 4 ላይ ተራ ቁጥር 24 እንዲህ ይላል፣ ወኢዜኒ እትፌሳ በሕማሜየ፣ አሁንም በሚቀበለው መከራ በሚደርስብኝ መከራ ደስ ይለኛል። አያችሁ፣ መከራ እያገኘው ደስ ይለኛል። ለምን ከተባለ ራሱ መድኃኒታችን ኢየሱስ ክርስቶስ ወንጌልን ያስተማረል ምን ብሎ ነው? መከራ እየተቀበለ ነው። እናታችን ቅድስት ድንግል ማርያም አምላክን የወለደች በዚህ ዓለም ስትኖር መከራ ነው ያሳለፈችው። አንዳችም ቀን ደስ ብሏት አያውቅም። ገና ከወለደችው ሕፃን ከ2 ዓመቱ ጀምሮ ሄሮድስ የሚባል ንጉሥ ልጇን ይፈልገው ነበር። አያችሁ፣ አንድ ልጅ እንኳን ኑሯት እሱን ሊገልባት ነበረ። እድሜ ዘመኗን በጭንቀት አሳለፈችው። ከዛም አልፎ 30 ዓመት ሞላው። ከ33 ዓመት በኋላም ደግሞ ምን ሆነ መሰላችሁ? በቀራኒው አደባባይ ላይ አይሁድ ያዙባት። በዚህ የድንግል ማርያም ተጨነቀች። አያችሁ፣ አንድ ልጇ ነው፣ ማንም የላትም፣ ቤተሰቦቿ የሉም። አለኝ የምትለው ልጇን እንኳን እንዲሞት ወሰኑበት። እንዲሰቀል ሲሆን ድንግል ማርያም መከራን አሳለፈች፣ ተጨነቀች። ነገር ግን እግዚአብሔር የመጣው ለአንድ ዓላማ ነውና ከዚያ ሁሉ ጭንቀቷን ምን አድርጎ አሳያት? ተነስቶ አሳያት። አያችሁ፣ ተነስቶ አሳያት። እና በዚህ ምክንያት መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲኖር መከራ እየተቀበለ ስለነበረ ቅዱሳን አባቶቻችን ሐዋርያትም የእሱን ፈለግ ተከትለው ወንጌልን ሲያስተምር ቅዱስ ጳውሎስ ምን አድርጎ መሰላቸው? አይደለም በድሎ በልስጥራን በሚባል ቦታ ከእናቱ ማኅፀን ጀምሮ የማይሄድ የማይንቀሳቀስ አንድ ሰው ነበረ። ይህንን ሰው ቅዱስ ጳውሎስ እያስተማረ እያለ በበሽታ ተመቶ ባየው ጊዜ ቅዱስ ጳውሎስ መፈወስ ፈለገና አንተ በሽተኛ ሆይ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ሂድ አለው። እግዚአብሔር ጸጋን ሰጥቶታልና እንዲፈውስ አድርጎታልና ይህ ባለ በሽተኛ የታመመ ሰው ዳነ ከበሽታው። በዚህ ጊዜ በዛ የነበሩ ቢጸ ሐሳውያን አይሁድ ለምን ይህን ሰው የሚፈልገው ብሎ ቅዱስ ጳውሎስን በድንጋይ ወገሩት። አያችሁ፣ በድንጋይ ለምን ትፈውሳለህ? ለምን ታድናለህ እኮ ነው፣ ለምን ታድነዋለህ ብለው ቅዱስ ጳውሎስን በድንጋይ ወገሩት። ነገር ግን ሐዋርያው ቅዱስ ጳውሎስ ይህ ነገር ሊያሳስበው አልቻለም፣ እንደምንም አላየውም። አሁንም ስለ እናንተ ብዬ በሚቀበለው መከራ ደስ ይለኛል። እንተ ይእቲ ሥጋሁ ለክርስቶስ፣ ይህችውም የክርስቶስ ሥጋ ወይም ደግሞ አካል የምትሆን ምእመን ናት። ምእመንም የተባለች እናንተ ናችሁ። ስለዚህ ስለ እናንተ በሚቀበለው መከራ አንዳችም አልፈራም። ምክንያቱም እግዚአብሔር ለእኛ ሲል ነው መከራ የተቀበለው። የሚገርመው ነገር ሰው ዛሬ አይደለም ለሌላው ሲል ለራሱ እኮ መከራ መቀበል የሚችል ሰው አቅቶታል።
ለራሱ እንዴት መከራ መቀበል ይችላል ብትሉኝ የሰው ልጅ በዚህ ዓለም ሲኖር ብዙ ነገሮች ያስፈልጉታል ለስጋው። ነገር ግን ያላግባብ የሚሆኑ ነገሮች ምን እያደረጉት ነው ማለት ነው? ነፍሱን እየጎዳት ነው ማለት ነው። መቃወምና መከራ መቀበል የሚችል የስጋው ፍላጎቱን እየገታ ለነፍሱ መኖር ከጀመረ ሰው ምን እያደረገ ነው ማለት ነው? ለነፍሱ መከራን እየተቀበለላት ነው። ለዚህ ነው ቅዱስ ጳውሎስ ስለእናንተ መከራን እቀበላለሁ። ሰው ዛሬ ስለ ትዳሩ መከራ መቀበል አቅቶታል። ሰው ዛሬ ስለ ልጁ መከራ መቀበል አቅቶታል። ሰው ዛሬ እናቱን ያሳደገችው ስለ እናቱ መከራ አይቀበልም። እንደፈለገች ብሎ ጥሏት ነው ወጥቶ የሚሄደው። አያችሁ። ነገር ግን ቅዱሳን አባቶቻችን ሐዋርያት ክርስቶስ ለኛ ሲል መከራ እንደተቀበለ እነርሱም ደግሞ ለኛ ሲሉ መከራን ይቀበላሉ። ይህም መከራ እግዚአብሔር እናንተ እኔ ልትከተሉ ብትወዱ መከራ መስቀሌን ተሸከሙ፣ እኔ ሊከተለኝ የሚወድ መስቀሌን ይሸከም ብሏልና። መስቀል ማለት መከራ ነው። ቀራንዮን ስናስብ መስቀልን ስናስብ የክርስቶስን መከራ ነው የምናስበው። ነቢዩ ዳዊትም ይሄን ነው ያለው እኮ በጭንቀቴ ጊዜ እግዚአብሔርን ጠራሁት፣ ተጨነኩኝ፣ ወደ ማን ልሄድ ለማን ልንገረው? እግዚአብሔር ግን ሰማኝ፣ ሰምቶም ከጠላቶች አዳነኝ ይላል። ከዚህ በኋላ ነው ልበ አምላክ ዳዊት ጠላቶቹን እግዚአብሔር ድል እንዲያደርግ አደረገው። ከዚህም በኋላ 40 ዘመን ሙሉ እስራኤላውያንን በመልካም ስነ ምግባር አስተዳደረ፣ መራ። የሚገርም እኮ ነው። እግዚአብሔር ተጨንቆ ለነገረው ከልቡ ለነገረው ሁሌም መልስ ሰጭ ነው። ነገር ግን ሰዎች ብዙ ጊዜ መልሳቸው የማይመለስላቸው ጥያቄያቸው የማይፈታ በምን ምክንያት ይመስላቸዋል? ዛሬ ከዚህ ይመጣሉ፣ ለእግዚአብሔር ይነግራሉ። ነገ ደግሞ ሄደው ማን ቤት ይሄዳሉ? ከአስመሳዮች ቤት ሄደው ችግራቸውን ለመፍታት ይሞክራሉ። በዚህ መካከል እግዚአብሔር ሁለት እግዚአብሔር አይደለምና አንድ እግዚአብሔር ስለሆነ አንድ ልብ ነው እግዚአብሔር የሚፈልገው። ሁለት ልብ እግዚአብሔር አይፈልግም። ዛሬ ቤተክርስቲያን ነገ ቸርች፣ ዛሬ ቤተክርስቲያን ነገ ወደ ጠንቋይ ቤት ሰው ከሄደ እግዚአብሔር እንዴት ሊሰማን ይችላል? በጣም ሲቸግረን ጠንቋይ ቤት፣ ደግሞ ደስተኛ ስንሆን እግዚአብሔር ቤት፣ ሰዎች ይዩን ብለን እግዚአብሔር ቤት የምንመጣ ከሆነ እግዚአብሔር የታይታ አምላክ አይደለም። እግዚአብሔር የሚፈልገው አንድ ልብና ንጹህ ልብን ነው። ይሄውም ምስጋናን ብቻ ነው የሚፈልገው። የሚገርመው የኛ አምላክ እኮ ምስጋናን ነው ከኛ የሚፈልገው። በመጀመሪያም ሰውን ሲፈጥረው እንዲያመሰግን አድርጎ ነው የፈጠረው። በራሱ ምክንያት የሰው ልጅ በደለ፣ ለሆዱ አስገብግቦት የሆዱ ነገር አስጨንቆት አምላኩ እግዚአብሔርን ካደ። በዚህ ምክንያት የሰው ልጅ መከራ ደረሰበት፣ ጭንቅ መጣበት። ነገር ግን እግዚአብሔር ጭንቁን ማምጥቶ ደግሞ መፍትሄውን ማመጣ። እግዚአብሔር አያችሁ አድንሃለሁ ብሎ ነው አዳምን ያዳነው። ይሄንን መከራ ማምለጥ መዳንም የሚቻለው በልዑል እግዚአብሔር ነው። እግዚአብሔርን ስንይዝ ብቻ ነው ከመከራ ልንድን የሚገባን። የምንችለውም የምንድነውም በእግዚአብሔር ነው። ያለ እግዚአብሔር መድኃኒት የለም። ራሱ ባለቤቱ ምን ይላል መሰላችሁ? እውነት እውነት እላችኋለሁ በዓለም ስትኖሩ መከራ ያገኛችኋል ካላቸው በኋላ በዓለም ዘንድ መከራ አለ፣ በእኔ ዘንድ ግን ደስታና ሰላም አለ። ደስታና ሰላም አለ። ምን አለ መሰላችሁ? እግዚአብሔር በሰማይ እንዴት ደስታ ይኖራል ከተባለ የሰው ልጅ በሰማይ እገሌ በለጠኝ ከገሌ ልድረስ፣ እገሌ የለበሰውን ልብስ ልልበስ ማለት የለም። ምክንያቱም አንዲት የምንኖርባት አንዲት ቦታ መንግስተ ሰማያት ናት። ምስጋናችንን የምንሻውም የምንፈልገውም እንደ መላእክት እግዚአብሔርን ቅዱስ 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 እያሉ ማመስገን ብቻ ነው። የሚገርመው ነገር ሁሌም እግዚአብሔርን ማመስገን ብቻ። አይገርማችሁም? መራብ የለ፣ መጠማት የለ፣ እንደዚሁ የጎረቤት መቀኛ የለ፣ ምን የለ፣ ዝም ብሎ በሰላም መኖር ነው። ታዲያ ሰው ከዚህ ለመሄድ እንዴት አይሽቀዳደምም? ሰው ነገ የሆነ ነገር ለሰዎች ብሎ ሰው በዚህ ዓለም ሲኖር መከራ የሚያገኝበት ለሰዎች ብሎ ነው። ሰዎችን ለማስደሰት ብሎ ብዙ ውጣ ውረድ ያገኘዋል። ምክንያቱም የሰው ልጅ የሚወደው ሰው ካለ በዚህ ምድር መከራ ይቀበላል። አንድ ሰው የሚወደው ሰው ካለ ለዛ ሰው ሲል ግዴታ መከራ ይቀበላል። ምክንያቱም ኢየሱስ ክርስቶስ ራሱ የምንመለከተው እኛን ስለወደደን ነው መከራ የተቀበለው እኮ። ባይወደንማ ኑሮ እኮ ያ ነገር ማድረግ ባልተጠበቀበት ነበር። ያንን መከራ ግን አቀባበሉ የደረሰበትን ሰው መከራው ማለፍ የሚችለው በምን ነው ከተባለ በእግዚአብሔር ነው። ምክንያቱም ሰው ሊያጣ ይችላል፣ ሊያገኝ ይችላል፣ ሊታመም ይችላል።
ብዙ ውጣ ውረድ አለበት። ያ ውጣ ውረድ ግን እግዚአብሔር ለመልካም እንዳደረገው እግዚአብሔርን ብንለምነው በንጹህ ልብ ሆነን ብንለምን የማይሰማን ነገር እንደሌለ አውቀን ወደ እግዚአብሔር ከመጣን የማይሻር የማይፈታ ህልም ነገር የለም። ለምን ሐዋርያው ቅዱስ ያዕቆብ በምዕራፍ 5 ላይ የሚያዝን ሰው ቢኖር ይጸልይ ወመቦ ዘይትየክዝ ለይጸልይ፣ የሚያዝን ሰው ቢኖር ይጸልይ አለ። ነገር ግን ደግሞ አሁንም የተደሰተ ሰው ቢኖር ምን አለ? ያመስግን ወመቦ ዘተፈስሐ ለይዘምር፣ በጣም ከልክ በላይ ደስተኛ የሆነ ሰው ቢኖር ይጨፍራል አለ። ሰውን ሲያገኝ ወደ ምን ቦታ ይሄዳል? ወደ ጭፈራ ቤት። ሰርግ አድርጎ ጭፈራ ቤት አደባባይ ለአደባባይ የሚዞር ሰው ገጥሟቸው ያውቃል? በጣም ደስተኛ ስለሆኑ ሰርክ ለሰርክ ሲዞሩ ይውላሉ። ነገር ግን ያ ክርስቲያናዊ ህይወት አይደለም። ምክንያቱም ያ ሰው ደስተኛ ቢሆንም እንኳን እንደርሱ በእርሱ አርአያ ተፈጥረው እግዚአብሔር በአርአያው የፈጠራቸው ነገር ግን ብዙ መከራ ደርሶባቸው የሚበሉት የሚጠጡት አጥተው ባዶ ጎዳና ላይ ወድቀው ያሉ ሰዎችን ማሰብ ይገባዋል። ያንን ለመኪና ከፍሎ በዛ በሰርክ ላይ የሚዞርበትን 2-3 ሰዎች መንገድ ላይ ወድቀው ያሉትን ዳቦ ገዝቶ ቢሰጣቸው እንዴት በእግዚአብሔር ዘንድ ዋጋ አለው መሰላችሁ? ካሜራ ለሚያነሳውን ለዛ የሚከፍለውን ክፍያ የማንንም ባዶ አስፋልት ከሚያነሳ የእግዚአብሔር ህንፃዎችን ቢያነሳ አይሻልም? አሁን እኮ ዝናብ መጥቷል። አያችሁ፣ እኔና እናንተ እግዚአብሔርን በሰጠን ቦታ ቤት ሊኖር ይችላል፣ እዛ እንጠጋለን። የሚገርመው ነገር ግን ብዙ ወገኖቻችን የሚገርማችሁ ነገር ወጣ ብትሉ መሸት ሲል የሚጠጉበት ቦታ አጥተው ዲሽቦይ ውስጥ ተጠግተው የሚያሉ ሰዎች እኮ አሉ። የሚለብሱት አንሶላ አጥተው ካርቶን ከላያቸው ከጀርባቸው ደርበው የሚተኙ ብዙ ወገኖቻችን አሉ። ይሄ ነው ይሄ ዓለም ማለት። ታዲያ እነዚህ ሰዎች ጭንቀታቸውን እንዴት ነው ማራቅ የሚቻለው? እግዚአብሔር በእኛ ምክንያት እነዛን ሰዎች እኮ እግዚአብሔር እኛን ሊያስተምር በእነሱ ምክንያት እኛን ሊምረን ስለፈለገ እኮ ነው። እነዛን ሰዎች መርዳት ብንችል ሰው በእርግጥ እኔ ሰዎችን መርዳት የሚችለው በጣም ሀብታም ሲሆን ነው፣ ለእኔ የምንኖረኝ ነው፣ ትርፍ ነገር ይኖረኝ ይላል ሰው። አያችሁ፣ ያ ትርፍ ነገር እስከሚመጣ ልንጠራ እንችላለን። ዋናው ምክንያቱ እዚህ ጋር ነው። 3 ነጠላ እያለን ካርቶን ለብሶ የሚያደርሰው ካለ አንዱን ብንሰጠው ምን ችግር አለው? በእርግጥ ሊከብድ ይችላል። ነገር ግን የእግዚአብሔርን ሰማያዊ መንግስተ ሰማያትን ለሚያስብ ሰው ግን የሚከብደው ነገር የለም። ምክንያቱም ያላችሁ ስጡን አለ እግዚአብሔር። እናንተ ብራቆት አላለበሳችሁኝም ያለ ራሱ መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣ ጊዜ የሚጠይቀን ጥያቄ የሚገርማችሁ ነገር ምን ሰርተ ነበር አይልም እግዚአብሔር። የዛን ሰዓት ብራብ አብልተኸኛል ወይ ነው የሚለን። በቃ ብጠማ አጠጥተኸኛል ወይ? ውሃ እኮ የሚያጠጣ ሰው የለም። አሁን የሚገርመው አሁን አንድ ሰው ከቤቱ እንደሆነ አላፊ ሰው መንገደኛ ሰው ውሃ ስጠን ቢለው እንዴ ደግሞ ይሄ ማን ነው ሌባ አልሰጥም ነው የሚለው፣ የለም ነው የሚለው። ውሃ እንኳን ማለት ነው። ሰው እንዴት እንደተጨካከነ ግን አያችሁት? እግዚአብሔር ግን ብጠማ አጠጥተኸኛል። ምክንያቱም እግዚአብሔር በሰዎች ነው እያደረ ሰዎችን የሚረዳው። እኛን ሊምረን ሲያስብ በሰዎች እሱ ራሱ እንግዳ ሆኖ ምስኪን ሆኖ ደሃ ሆኖ ነው እግዚአብሔር በሰዎች እያደረ እኛን ወደ ቤቱ የሚያቀርበን። ሐዋርያው ቅዱስ ጳውሎስ በመከራ እደሰታለሁ ያለው ሐዋርያ በመጀመሪያ ጊዜ ምን ነበር መሰላችሁ? የክርስቶስን አማኝ ወንጌልን የሚቀበሉ ሰዎችን ያሳደድ የነበረ የኦሪት ሕግ ስራ አስኪያጅ የነበረ ሰው ነው። ምክንያቱም የኦሪትን ሕግ ብቻ ነበር እሱ የሚከተለው። ነገር ግን እግዚአብሔር ሊምረው ስለፈለገ አንድ ቀን ከጠርሴስ ተነስቶ ወደ ደማስቆ ሲሄድ እግዚአብሔር በመንገድ ቸርነቱን በመብረቅ አምሳል ከፊቱ ላይ ብርቅ አደረገበት ይላል። ያ መብረቅ ከፊቱ ላይ ብልጭ ሲልበት ቅዱስ ጳውሎስ ደነገጠ፣ ወደቀ። አቤቱ ጌታዬ ሆይ ማነህ እንዲህ የምታስደነግጠኝ አለ እግዚአብሔርን። እግዚአብሔርም ምን አለው? የናዝሬቱ ኢየሱስ ክርስቶስ የምታሳድደኝ የናዝሬቱ ኢየሱስ ክርስቶስ ነኝ አለው። በዚህ ጊዜ ቅዱስ ጳውሎስ ምን እንዳደርግ ትሻለህ አለው እግዚአብሔርን። አይ አንተ እኔ ከዚህ በኋላ የኔን መከራ መስቀሌ እንድትሸከም መርጬሃለሁ፣ ምርጥ ዕቃ አድርጌሃለሁ፣ የኔ አገልጋይ አድርጌሃለሁ። ስለዚህ ከዚህ በኋላ አንተ የኔ አገልጋይ ነህ አለው። ቅዱስ ጳውሎስ እንዲህ እግዚአብሔር ጥሪ ከሆነማ በምክንያት ከሆነ እግዚአብሔር የሚጠራው እንዴት ወደ አንተ ቤት አልመለስም ብሎ እግዚአብሔርን ጥሪ ተቀብሎ ቅዱስ ጳውሎስ ስለ ክርስቶስ ሲል፣ ስለ ምዕመናን ሲል፣ ስለ ሃይማኖቱ ሲል ቅዱስ ጳውሎስ ብዙ መከራዎችን አሳለፈ። ነገር ግን መከራዎችም ሊያሰቅቁት አልቻሉም። እንደ ልበ አምላክ ዳዊት በጨነቀው ጊዜ ወደ እግዚአብሔር ነው የሚጮኸው።
እስር ቤት ሆኖም እንኳን ያለ ወደ እግዚአብሔር ሲጮህ እግዚአብሔር መልአኩን ልኮ የታሰረበትን እግር ብረቱን ፈቶ ከእስር ቤት እንዲወጣ ያደርገው ነበር ቅዱስ ጳውሎስን። ምክንያቱም ሲጨነቅ ለአሳሪው ለንጉሱ አይደለም ነበር ቅዱስ ጳውሎስ የሚያቀረምጠው። ለማን ካላችሁ ለእግዚአብሔር ነው። የሚጸልይም በቸገረው ጊዜ ለእግዚአብሔር ነው። ጌታዬ ወይ እኔ የምቀበለው መከራ አንተ ፈቅደ ስለሆነ አመሰግናለሁ። ምክንያቱም ይህ የምቀበለው መከራ በስጋዬ ነው። አንተ ለኛ ስትል በቀራንዮ አደባባይ ላይ ብዙ መከራዎችን ተቀብለሃል። ታዲያ ይህንን መከራ እንዴት አልፈዋለሁ? በአንተ አልፈዋለሁ። ለምን አንተ የጨነቃችሁን ወደ እኔ ብለሃልና ይላል። ስለዚህ ወገኖች ብዙ በዚህ ዓለም ስንኖር የሚያስጨንቀን ነገር ይኖራል። ብዙ የደረሰብን ፈተና መከራዎች ይኖራል። ብዙ ምኞት ይኖሩ ይችላሉ። ነገር ግን ጭንቀታችንን ለማን መንገር አለብን? ለልዑል እግዚአብሔር። ሁሉን ሰሚ ለሆነው ለቅዱስ እግዚአብሔር ሰምተን ሁላችንንም ጭንቀታችንን እንዲፈታልን የእርሱ መልካም ፈቃዱ ይሁንልን።